በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ አምላከ ቅዱሳን ለዘአብጽሐነ እስከዛቲ ሰዓት እስከዚች ዕለት በሰላም በጤና ያደረሰን የአባቶቻችን አምላክ እግዚአብሔር የእኛም አምላክ እግዚአብሔር ይክበር ይመስገን። የዳሰሱትን ሁሉ ዳኑ። የቅዱስ ማቴዎስ ወንጌል ምዕራፍ 14 ከቁጥር 36። የተከበራችሁ እጅግ የማከብራችሁ አንጋፋው መምህራችን ሊቀ ኅሩያን ዮሐንስ ቀኖ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቦሌ ደብረ ሳሌም መድኃኔዓለም ወመጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን መምህረ ወንጌል ታላቁ አንደበተ ርቱዕ መምህራችን መምህር ጳውሎስ መልካ ሥላሴ የዚሁ የካቴድራላችን መምህረ ወንጌል መምህር አስራት ዘውዴ፣ ስማችሁን ያልጠራውኝ የስብከተ ወንጌል ክፍል ባልደረቦች፣ የጽሕፈት ቤትም ሰራተኞች በየማዕረጉ ስማችሁ በሰማያዊው የመላእክት ሥርዓት የእግዚአብሔርን ቤተ መቅደስ የምታገለግሉ ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት መንፈሳዊያን ወጣቶች፣ በዚህ ስፍራ የእግዚአብሔርን ቃል ለመስማት ከሩቅም ከቅርብም የመጣችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ የመንግሥተ ሰማያት ምሳሌ የሆናችሁ ሕፃናትም ጭምር በእግዚአብሔር የሰላምታ ቃል እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የዘመናት ባለቤት አምላካችን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን ዕድሜ ለንስሐ ዘመን ለፍስሐ ሰጥቶ ቃሉን እንድንሰማ በቃሉ እንድንባረክ የፈቀደ አምላካችን ይክበር ይመስገን። ስለ እግዚአብሔር የማዳን ሥራ የምንነጋገርባት ቋንቋችን ንጽሕተ ንጹሐን እናታችን ቅድስት ድንግል ማርያም በአማላጅነቷ ጉባኤያችንን፣ ቤታችንን፣ ሕይወታችንን ሁሉ ትባርክልን። የዳሰሱትን ሁሉ ዳኑ። የቅዱስ ማቴዎስ ወንጌል ምዕራፍ 14 ከቁጥር 36። እጅግ ለዚህ ለተወደደው ዕለት በየሳምንቱ በናፍቆት ለምትጠብቋት ዕለት እንኳን በሰላም አደረሳችሁ አደረሰን። ደስ ካላችሁ አምላካችሁን አመስግኑ፣ ከፍ አድርጋችሁ። እቺ ቀን በየሳምንቱ በአዲስ አበባ መሃል ከተማ እንደ ብርሃን ዘንግ የሚታይ የጽድቅ ጮራ የሚታይበት በቃሉ ለማረፍ የሚፈልጉ በተለይ ደግሞ በዚህ ውጥንቅጡ በወጣ ዓለም እረፍት በጠፋበት የምንሰማው ሁሉ ጆሮን ጭው በሚያደርግበት በተለይ ደግሞ እኛ ኢትዮጵያውያን ዛሬ ከሆነው ነገ ምን ሊሆን ይችላል በሚል በሐሳብ ሰቀቀን ውስጥ ላለነው እጅግ አስፈላጊ እጅግ ተወዳጅ ጉባኤ በቃሉ ማሳረፊያ ተዘርግቶ
ተጠግቶልናልና በእውነት እድለኞች ነን። ይህንን ለማድረግ ለደከሙ እናንተም ደግሞ የቀጠሮ ቀኑን በጉጉት ጠብቃችሁ መጥታችሁ ለምትማሩ ሁሉ በነገር ሁሉ ለረዳን እግዚአብሔር ምስጋና ይገባዋልና አመስግኑት፣ ከፍ አድርጋችሁ። ምንም እንኳን እንደ ደጋሾቹ ድካም ልክ ሰው ባይመጣም የመጣው ግን እጅግ ማስተዋል ያለው ከተጠሩት ሁሉ የተመረጠ ነውና ለቃሉ መመረጥ መታደል ነው። ምዕመናን አሁን እንጸልይ። ምንም ተስፋ የለንም። ተስፋችን እግዚአብሔርን ቃል መስማት ነው፣ በቃሉ መጽናናት ነውና ይገርመኛል። ይሄ ተገኝቶ ቤት መቀመጥ ምን የሚሉት ነው? ምዕመናን አሁን የሚያሳርፈን አያስፈልገንም? እረፍትን አንሻም? አልጨነቀንም? ሀሳብ አልያዘንም? ስለዚህ አሁን አምላካችንን ተጠግተን መማፀን ነው። መድኃኒዓለም ሆይ ይህን ቀን አሻግረን አገራችንን ለክፎች አሳልፈህ አትስጥብን። የቃል ኪዳኑን የአባቶችን ቃል ኪዳን አስብ። የድንግል ማርያምን ምልጃ አስብ። ድንግል ማርያም ሆይ የአስራት አገርሽን ኢትዮጵያንም እንዳትተያት ብለን ተጠግተን በሱባኤ በምህላ በጸሎት መትጋት ሲገባን በእውነት በአቦ በሥላሴ ተብሎ ተቀስቅሶ መቅረት እጅግ መንፈሳዊ ስንፍና ነው እና እግዚአብሔር ያበርታል። አሜን በሉ። በጣም እጅግ ደስ ስላለኝ ነው። እዚህ ያለውም ድግስ ነው። ወንበሩ ሁሉ በጣም ያማረ ነው። በዛ ልክ እናንተ መንቃት ነው የሚያስፈልጋችሁ፣ መትጋት ያስፈልጋል። እንግዲህ አዲስ አበባ ሀገረ ስብከት ላይ ወደ 2 አድባራት ቤዛዊት ዓለም ቅድስት ኪዳነ ምሕረት ቀበና ቤተክርስቲያንና ደብረ ሲና ቅዱስ እግዚአብሔር በአዲሱ ገበያ የሚገኘው አገልግያለሁ። እውነት ለመናገር አንዳንዴ እንደው እንደ ድንኳን ሰባሪ የሆንኩኝ እኔ ራሴ ሌሎቹ በለፉበት እየገባው አገለግላለሁ እንጂ እንዲህ ለፍቼ ግን አውደ ምሕረት አላዘጋጀውም። እውነቴን ነው የምላችሁና ያላደረገ አምላካችን ምስጋና ማቅረብ ይገባል። እግዚአብሔርን አክብሩ፣ ከፍ አድርጋችሁ እንማር። ጥቂት ጊዜ ነው የምንማማረው። ሁሉም ሰው እንዲሰማኝ እፈልጋለሁ። ከሩቅ ያላችሁ ቀረብ በሉ፣ በማስተዋል ውስጥ እንስማ። ልክ እንደ ሌሎቹ የሬዲዮ የቴሌቪዥን መርሃ ግብር የአየር ሰዓት ልንሸፍን አይደለም እዚህ የምንቆመው። ሰምተን እንድንለወጥ ነው። ተለውጠንም ፍሬ እንድናፈራ እንድንባረክ፣ በቃ ይህንን መከራ የሚያሻግር ከልብ የሆነ እምነት እንድንይዝበት ነውና እግዚአብሔር ለሁላችንም ማስተዋሉን ያድለን። እስቲ ቃሉን ተናገሩ ሁላችሁም። የዳሰሱትም ሁሉ በሉ ዳኑ። አዎ በወቅቱም ከወቅቱም ጋር የሚያስፈልገን እንደገና ደብራችን ደግሞ ደብረ መድኃኒት ደብረ ሳሌም መድኃኔዓለም ነው። ሰው ተጠግቶ ሁሉ የሚፈወስበት ነውና በዚህ ርዕስ እግዚአብሔር ሊያስተምረን ወዷል። እንሰማለን። ለአባቶቻችን ለነቢያት ለሐዋርያት ብሎም ለሊቃውንቱ ምስጢር የገለጠ አምላክ እኛም ለታናናሽ ልጆቹ ምስጢሩን ገልጦ እንዲያስተምረን መልካምና ቅዱስ ፈቃዱ ይሁንልን። ቃሉ በዚህ በቅዱስ ማቴዎስ ወንጌል በ14ኛው ምዕራፍ የመጨረሻው ቁጥር ላይ ነው የሚገኘው። በእውነት ወንጌላዊው ቅዱስ ማቴዎስ የመዘገበልን ታሪክ ነው። በጣም እጅግ በመጽሐፍ ቅዱስ ታሪክ ውስጥ ሰዎች ሁሉ በእምነት ቀርበው የዳኑበትን የተፈወሱበትን የሥጋም የነፍስም ጥያቄ የተመለሰበትን እጅግ አትቶ የሚጽፍ ስለሆነ ለሁላችንም አስተማሪ የሆነ መጽሐፍ ቅዱስ ክፍል ነውና ነገሩን ከስር ውሃን ከጥሩ እንዲሉ አበው ምንድነው የተነገረበት ምክንያት? መጨረሻው ያለውን ቃል ነገርከን፣ ከፊት ያለውስ ምን ነበር ትሉ ከሆነ ታሪኩን እንመለከታለን። በስም አጠራሩ ምስጋና
ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት በሀገረ እስራኤል ተመላልሶ ሲያስተምር ከዕለታት ባንዱ ቀን ከከተማው ወጣ ባለ ስፍራ ላይ የቃሉን ትምህርት ማስተማር በጀመረ ጊዜ ብዙ ሰዎች ከቤታቸው ወጥተው ሙሉ ቀን ተጉዘው ሁሉን ትተው ሁሉ በሱ ሁሉ በእጁ ሁሉም በደጁ ወደ ሆነው ወደ መድኃኔዓለም መጡ ይለናል። ወገኖች እውነት ነው። መሄጃ የለም። ምእመናን የተጠጋናቸውን ሁሉ አይተናል። ተስፋ አስቆራጭ ነው። አይ ያሻግረኛል፣ ምናልባት ገንዘቤን፣ ምናልባት ስልጣኔ ነው ያሉ ሰዎችን መሻገራ ሳይሆን በእውነቱ ወገኖቼ ተስፋ የሚያስቆርጥ የመደገፍ ስነ ስርዓቶችን በዘመናችን አይተን አሳልፈናልና ማንን መደገፍ እንዳለብን ቃሉን ከፍ አድርገን ልንነግራችሁ አንወድ። መድኃኔዓለምን የተደገፈ ይቆማል፣ ይጸናል። ወገኖች እሱን የተጠጋ ሁሉ ይጽናናል። ወገኖች ቅረቡ። ዛሬ ችግር ያላንኳኳው ቤት የለም። ሁሉም ኢትዮጵያዊ በሚባል ከዳር እስከ ዳር ከዳር እስከ ቤርሳቤ በሐሳብ ተውጠናል። ምእመናን አሁን መቅረብ ነው የሚኖርብን። አሁን ወደ አምላካችን መጮህ ነው የሚኖርብን። አሁን መሰብሰብ ነው የሚኖርብን። ወገኖች እንሰብሰብ፣ ግድ የለም። እረኛ እንደሌላቸው በጎች ተቅበዝብዞ መኖሩ ይብቃ። ምናልባት በዓለም ልኬት ሁሉ ተስፋችንን አድርገን ከእንግዲህማ ምን ተስፋ አለን ብለናል። ምእመናን ተስፋ ወዳለው ቀና ብለን ማየት ባለመቻላችን፣ ስለዚህ ወደዚህ እንምጣ፣ እንቅረብ። ይሰበስበናል እሱ፣ ይፈልገናል እሱ። በዚህም በትንቢተ ሕዝቅኤል ምዕራፍ 34 ቁጥር 16 ላይ እንዲህ ብሎ የተመዘገበ ቃል አለ። እነሆ የጠፋውን እፈልጋለሁ፣ የባዘነውን እመልሳለሁ፣ የተሰበረውንም እጠግናለሁ ያለ ወገኖች፣ ሐዘን ያልሰበረው የለምና ቃሉ ይጠግናል። ወገኖች አሁን እንሰብሰብ። ሁሉም ሰው መጡ ይላል። በማስተዋል እንድትሰሙኝ እፈልጋለሁ። ብዙ ነገር አላቸው እነዚህ ሰዎች ወገኖች። ያልሄዱበትም የለም ይሆናል እኮ ያላንኳኩም በሩ የለም ወገኖች። ነገር ግን መጨረሻ ላይ ወደ እሱ መጥቷል። ወደ እሱ ተሰበሰቡ፣ በፊቱ ቀረቡ። በፍቅር ዓይን አያቸው ወገኖች። በእውነት በፍቅር ዓይን የምትታዩት በመድኃኔዓለም ደጅ ብቻ ነው። ሌላውንም አየነው እኮ መኖራችን ሁሉ ወገኖች የማይወዱ ሰዎችን አይተናል። እኛ ኢትዮጵያውያን እንደ ዓለም ጠላት ያለን አይመስለንም ነበር። ለካ ኢትዮጵያውያን መኖራቸውን ያስደነግጣቸዋል። መኖራችንን የማይፈልጉዋል፣ ደስ የማይላቸዋሉ ማለት ነው። ስም አጠራራችን እንዲጠፋ የሚፈልጉዋሉ ማለት ነው። አሁን ሰው በዚህ ሰዓት ዝም ይላል። አሁን ወደ አቆመን አምላክ ነው እንጂ መጠጋት በፍቅር ወደሚያይ እሱ ብቻ ነው ወገኖች። እውነት በዚህ ሰሞን የምናየውን የኛን የዓለማችን የሀገራችንን የዲፕሎማሲ ግንኙነት ሳይ እንዴት እያዩን ነበር ነው የምለው ወገኖች። እውነት ዛሬ ነገ አይጠፉም እያሉ መቼ ይሁን የሚጠፉ የሚሉ ነበር የሚመስለው። ይህን ያህል ሰው በድለናል። ይህን ያህል ኢትዮጵያውያን ክፉ ነን። ይህን ያህል ሰው እንጠላለን። ምንድን ያደረግነው? ስለዚህ አሁን በፍቅር ወደሚያይ መድኃኔዓለም ነው የመጣ ነው። አያቸው ይላል በፍቅር ወገኖች። እነሱም አዩት። በጣም እኮ ነው የሚደንቀው። ያሳዝናሉ ምዕመናን፣ ምን አለፋችሁ ያሳዝናሉ። አሁን እናሳዝናለን። ዓለም ፊቱን ሲያዞርብን እናሳዝናለን። አኗኗራችን ደስ የማይላቸው ሰዎች መኖራቸውን ስንሰማ ነው የምናሳዝነው። አሁን በዚህ ዓለም ላይ እንደ ኢትዮጵያውያን ምስኪኖች የሉ። የዜና አውታር ሆነናል። ወደውን አይደለም የሚያስተዋውቁን፣ የጥፋት ነጋሪት የሚጎስሙብን ወደውን አይደለም ወገኖች።
ወዶን የሚያየን መድኃኔዓለም ብቻ ነው። ወዶን ስማችንን የሚጠራን እሱ ብቻ ነው ወገኖች። እዚህ ነው በዚህ በትንቢተ ኢሳይያስ ምዕራፍ 43 ከቁጥር 1 ላይ በስምህ ጠርቼሃለሁና አንተ የኔ ነህ ይላል። ምስጋና ለአምላካችን ይሁን። በስምህ ጠርቼሃለሁና በስማችን የጠራ ስለወደደን የኔ ነህ ያለን ጠርቶን። ይሄ የሚያምረው ስም ለሌሎቹ የሚያስመርር ሆኗል ወገኖች። ይጠሩናል ኢትዮጵያውያን ብለው የኛ ናችሁ ብለውን አይደል፣ የኛ ናችሁ የኔ ናችሁ ያለን በእውነት ከልብ የወደደን በሕይወት የወደደን ነፍሱን ሰጥቶ ያዳነን በመውደቁ ያቆመን በስቅለቱ ወገኖቼ ሕይወትን የሰጠን በሞቱ የእኛን ሞት የሻረው በትንሣኤው ትንሣኤያችንን ያረጋገጠው መድኃኔዓለም ነው። ምስጋና ለአምላካችን ይሁን ወገኖች። ስለዚህ እሱን የተደገፉ በትንሣኤ ትንሣኤ ካላቸው አሁን ኢትዮጵያውያንም በአምላካቸው በመድኃኔዓለም ከተመኩ ትንሣኤ ያላቸው ማለት እኮ ነው። ምናልባት ሞት ይመስል ይሆናል አሁን ወቅቱ ያለንበት፣ ግን ትንሣኤ አለ ለመድኃኔዓለም ልጆች። እሱን ለሚያምኑ ለቀረቡት ቀረቡ፣ አያቸው እያንዳንዳቸው ድውያነ ሥጋን በታምራት ድውያነ ነፍስን ደግሞ በቃሉ ትምህርት በታምራት ፈወሳቸው። ጥያቄያቸውን መለሰ፣ እንቆቅልሻቸውን ፈታ። በዚህ ደስ በሚል ውሎ ውስጥ ግን ወገኖቼ ውሎ ወደ ምሽቱ ይቀየራልና እየመሸ ሲሄድ ከዋለበት ውለው ካደረበት አድረው የቃሉን ትምህርት ከተማሩ ደግሞም የሕዝቡን አመጣጥ አይተው በሰው ሰውኛ አይተው የተደነቁ ምን ይበሉ ይሆን ያሳሰባቸው ደቀ መዛሙርቱ? ጌታ ሆይ እነዚህ ሰዎች ከቤታቸው የወጡት ጠዋት ነው፣ ሩቅ መንገድ ተጉዞ ነው የመጡት፣ ደግሞ ብዙ ናቸው፣ ደግሞ በዚህ ስፍራ የሚላስን የሚቀመስን የለም። እባክህ ከዚህ ስፍራ ይሂዱና የሚበሉትን ይገዙ ዘንድ ልቀቃቸው፣ አሰናብታቸውና ይሂዱ አሉ። የሚደንቅ ነው ወገኖች። ማጣት ከእግዚአብሔር የሚለየን የሚመስላችሁ ና በዚህ ሁን፣ ና በዚህ ተጠጋ፣ በዚህ ቢሆን ያልፍልሃል። አንዳንድ ጊዜ ወገኖች ግድ የለም እንጀራ ሌላ ስፍራ የለም፣ ሕይወት ሌላ ስፍራ የለም። ሰው ለእንጀራ ብሎ አምላኩን መተው የለበትም። ከኔ ወዴት ይሄዳሉ አላቸው። ምስጋና ለአምላካችን ይሁን። ወዴት ይሄዳሉ? ምን መሄጃ አላ ምን መጠጊያ አላቸው? አየን እኮ እናንተ የሸንበቆ ድጋፍ የማይጠና የማያቆም ማንን እንደገር ማንን እንጠጋ ማንን አቤት እንበል? ይህ ማይነት ለእሱ ለመድኃኔዓለም ነው ያለው። አንተ ነው ተስፋ የምናደርገው ነው ያለው። የት ይሄዳሉ? ምን ሜዳ ምን መጠጊያ አላቸው? እውነት እኮ ነው ወገኖች። በሰው ሰውኛ በመሪዎቻችን በሰው ሰውኛ አስተሳሰብ ተጨንቀናል። አዎ ከብዶናል። ስለ ኑሮ አውርተናል። እረ ብዛታችንና አቅርቦታችን አልተመጣጠነልንም ብለናል። ግን እየኖርን ነው። ነገም እንኖራለን። እየተሻገርን ነው። ነገም እንሻገራለን። ምስጋና ለመድኃኔዓለም ይሁን። እንሻገር። አዎ ግድ የለም እናቶች ረዝቱን አቁሽ ስትል ለየትኛው ልጅ ቆርሼ ለየትኛው የቱን ልላከው ብላችሁ እኮ ገመናችሁ እንዳይወጣ ከትምህርት ቤት ልጆቻችሁን ያስቀራችሁ እናቶች እኮ አላችሁ። ይሄ ወር ደግሞ እንዴት ይገፋ ይሆን? እንዴት ላደርግ ነው ያልኳለን? እናቴ አዎ ነገር ከአቅም በላይ
ሆኖብሽ ይሆናል። ደስ ይበልሽ፣ ከእግዚአብሔር ቁጥጥር ውጭ የሆነ የለም። አዎ በነገር ተጨንቀን ይሆናል። ደስ ይበላችሁ ኢትዮጵያውያን፣ ከመድኃኔዓለም ቁጥጥር ውጭ የሆነ ችግር ግን የለም። የማንሻገረው አልሰጠንም፣ የማንወጣውን ችግር አልሰጠንም። እንሻገራለን፣ አለን እዚሁ ወዴት ሄዳል? እንዲያውም ታስተካከል ይኸውላችሁ፣ በሁለት ልብ ያለ ሰው ለመሄድ እኮ መንገድ እንደጀመረ ወይ በመቆም ወይ በመቀመጥ ውስጥ ነው የሚሆነው። እነሱ ግን እንዲያውም በአማረው በለምለሙ ሳር ላይ እርፍ በሉ አላቸው። ቁጭ እንዴት ደስ ይላል! ስለምንኖርበትም እኮ ነው። ስለምንበላው ብቻ ስለሚጠጣው ብቻ አይደለም መኖሪያችን ፈቅዶልን እኮ ነው። እናንተ ድንገት አይነት በቃ እዚች ምድር ላይ እንድንኖር ተፈቀደልን፣ እንድናርፍ በማረፍ ውስጥ ነው። ተረጋግተን አንዳንድ ጊዜ ሰው እንደዚህ ግማሽ ሲቀመጥ አረፍ ብለህ ቁጭ በል፣ መሬት ይዘህ ቁጭ በል ይባላል። መሬት ይዘህ እንቀመጣለን። አርፈን በሚያሳርፈው በመድኃኔዓለም ቃል በቃሉ ማረፍ። ቃሉ እኮ እናንተ የሚያሳርፍ ቃል ቁጭ በሉ ከተባለ ቁጭ ነው ማለት። መሮጥ አይደለም፣ መቅበዝበዝ አይደለም፣ ተስፋ መቁረጥ አይደለም፣ መበሳጨት አይደለም። በቃ እረፍ እረፍ ባልከት እረፍ። እስቲ እንረጋጋ። ሩጫ በዛ። ማህበራዊ ሚዲያው ያሯሩጠናል፣ ዜናው ያሯሩጠናል። እስቲ ምን ተባለ ዛሬ? ክፈተው እስቲ ግለጠው፣ እንስማው። ምንድነው? ምን መጣ? እንረፍ በቃ። አሁን መረጋጋት መስከን ነው። የጥሞና ጊዜ ያስፈልገናል። የመረጋጋት ይብቃ። ውጭው ግድ የለም በቃ ይብቃ። መቀበዝበዝ እርፍ ቁጭ በሏት። እንዴት ደስ ይላል! እናንተ አባት እኮ ልዩ ቁጭ አልካለ እንጂ ከውስጣው ለምን የፈለገ ቦታ ነው ይኸውላችሁ። በስጋ ዓለምን መቼቱን አትዩ። ምርጫው የማን ነው የሚለው ማን መረጠው? ቦታውን ማን መረጠው? ለምሳሌ በማህፀን ውስጥ ላለ ሕፃን ልጅ ስፍራውን ማን ነው የመረጠለት? እንዲህ በጣም ሁሌ የሚደንቀኝ ነገር አለ። በጣም የሚገርማችሁ በዚህ ምድር ላይ እንደ እናት ማህፀን የሚመች ስፍራ የለም። ታውቃላችሁ? ይሄን ግን ሕፃኑ ልጅ እዛ ማህፀን ውስጥ የሚቀመጠው መቼም የሕክምና ባለሙያዎች ታውቁታላችሁ። እንዴት ነው? ተዘግዝቆ ግን ማን አስቀመጠው? ለካ እናንተ እግዚአብሔር ካስቀመጠ ተዘግዝቆ ቢሆን ይመቻል። ምስጋና ለመድኃኔዓለም ይሁን። ያስቀመጠው እሱ ሆኖ ብቻ እርግጠኛ እረፉ ያለው እሱ ነው። ስለዚህ እሱ ሆኖ ካውቃችሁ እረፉ መጽናት እያየን ነው። በዚህ ሰዓት አንዳንዱ ሃይማኖት ለመሮጥም የሚዳዳው አለ። ከሃይማኖት ወጥቶ ለመሄድ ነው። ቤተክርስቲያንንም ምነው እዛም እኮ ዝም ተባለ፣ ከቤተክርስቲያንም መቅረት። አንዳንዱ በቀደው አንዳንዶቹ በቀደው ስራውን ላይ ያቆማል። የምን መኖር ወዴት መኖር ትዳር አደጋ ውስጥ ይከተታል። በወሬ ባለማረጋገጥ ባለመስከን ይሄ ይሆን። ቤተክርስቲያን ኃላፊነት አለባት። ማህበራዊ ተሳትፎም ይመለከታታል። ማህበረሰቡ መረጋጋት መስከን አለበት። ለመድኃኔዓለም ፊት ተባለ። ሁሉም የሚፈልጉት ሐዋርያቱ የጠየቁት ጥያቄ ነበር። በጣም የሚገርማችሁ ምግብ አይነት አምጡ ያለው አምጡ። ምንድን ያለው በእጃችሁ? አስባርኩ። ለምን ትንሽዬ ደሞዝ አይሆንም ይባረክም? ለምን የዕለት ገቢ አይሆንም ይባረክ? መድኃኔዓለም ከባረከው ይበዛል። ይሄው መድኃኔዓለም ባርኮታልና 5 እንጀራና 2 ዓሣ
5000 ሰዎችን መግቧል። ያውም 12 መሶብ ተነሱ ከማረፍ ጋር በጣም ደስ ይላል። ሃይማኖት ምግብ ተመግበን ወዴት እንዴ? አርፎ ነው መመገብ። ያ 12 ያ 5ቱ አልተመገብንም። እኛ 5ቱ አዕማደ ምስጢራትን አልተመገብንም፣ አልተማርናቸው። ከዚህ ወደ ምሕረት በአንድም በሌላም መንገድ የሚያሳርፈው ትምህርተ ሥላሴን አልተማርንም፣ መግቦቱን አልተማርንም፣ ጠብቆቱን አልተማርንም። ለምን ሮጥን? ማረፍ ነው የሚያስፈልገው። በጣም ይደንቀው። በጣም ይገርማችሁ። ወደ ርዕሳችን እንመጣ ዘንድ የሆነውን ታሪክ አያይዤ ልንገራችሁ። በጣም ይደንቃል። መቼም ወንጌላውያን አራቱም እየተቀባበሉ ነው የሚጽፉት ነገራቸው ብታዩ። ክብር ያደለልን። እንዲህ ነው አሁን ለኢትዮጵያ የሚያስፈልጋት ቃሉ ጋር ይህንን ክፉ መንፈስ የበሽታውን የጦርነቱን መንፈስ የክፋቱን የዘረኝነቱን የሚያርቀው ከቃሉ ጋር ይሄ የቃሉ መዓዛ ወደ ሰማይ ወደ አምላካችን መንበር ፊት የደረሰ እንደሆነ ምላሽ ይዞልን ይመጣልና የካህናቱን የአባቶቻችንን ዕጣን ጸሎት ልመናቸውን ይቀበልልን። ለኢትዮጵያ ምድር ሰላምን ያወርድላት። አሜን በሉ። ሰላም ያደርግላት። እንቀጥላለን እና ከዚህ በኋላ ያለውን ነገር ልብ ብላችሁ ስሙኝ ባካችሁ። መቼም ወንጌላውያን እየተቀባበሉ ነው የሚጽፉት በአንድ መንፈስ ስለሚመሩ። ለዚህ ነው በዚህ በሮሜ መልእክት ምዕራፍ 8 ቁጥር 36 ላይ በእግዚአብሔር መንፈስ የሚመሩ ሁሉ የእግዚአብሔር ልጆች ይባላሉ ይላል። በማን መንፈስ የሚመሩ? በእግዚአብሔር መንፈስ። ስለዚህ በእግዚአብሔር መንፈስ ውስጥ የምንመራ ከሆነ በመንፈሱ ነው መሄድ፣ በቃሉ ነው መሄድ እና ሐዋርያቱ ማቴዎስም ሉቃስም እየተጋሩ በእኩል የጻፉት አስተምረዋል እና አንዱ የተወን ደግሞ አንዱ የሚሞላበት አለ። መንፈስ ቅዱስ እንዲህ ይሰራልና እና ቅዱስ ማቴዎስ ላይ የሆነውን ታሪክ ወንጌላዊ ቅዱስ ዮሐንስ ደግሞ በዚህ በዮሐንስ ወንጌል በምዕራፍ 6 ቁጥር 15 ላይ የማዕዱን ውጤት በጣም በሚደንቅ መልኩ ነው የጻፈው። ከተመገቡ በኋላ ያ ደስ ብሏቸው በንጋታው ሁሉም በአንድ ላይ ተሰብስቦ የአቋም መግለጫ ይዞ ከቤቱ ወጥቶ ፍለጋ ጀመሩ ይላል። አመጣጣቸው የሚደንቅ ምን ብሎ ነው የመጡት? ስንራብ የሚመግበን ከሆነ ስንጠማም የሚያጠጣን ከሆነ እናንግሰዋል። ያው ቅዱስ ዮሐንስ በመዘገበው ወንጌል ላይ 15 ላይ ሊያነግሱትም ግድ አሉት። ግድ አሉት። አሁን የሚደንቅ ነገር የእነዚህ ሰዎች አቋም ውስጥ ሁለት አስተምሮ እናገኛለን። አንደኛው ያንን እናንግሰው የሚል ሀሳብ ያመጡት በስጋቸው ስለበሉ የስጋ ጥያቄያቸው ስለተመለሰ ደስ ተሰኝተው ለበሉ። እግዚአብሔር በስጋ ብቻ አይፈለግም። ትልቁ ጥያቄ ያለን ወገኖች ብሉይ ኪዳንን መነሻ አድርገን አዲስ ኪዳንን መገስገሻ አድርገን መዳረሻችን ግን መንግሥተ ሰማያት ነው። አይደለም? ነው አይደለም? መንግሥተ ሰማያት ደግሞ የሚወረሰው አሁን እነሱ በጠየቁት ጥያቄ ሳይሆን በነፍስ ነው። ስለዚህ የነፍስ ጥያቄ የሚመለስም እንሩት። አሁን ዛሬ ሰው ስለ ስጋው ብቻ ነው፣ ስለሚሞላው ስለሚቀረው አልተመቸኝም፣ ጎድሎብኛል፣ አላለፈልኝም፣ ቤት የለኝም፣ መኪና የለኝም፣ የስጋ ሮሮ ነው ማመልከቻው ነው። የነፍስ ጉዳይ ችላ ተብሏል። የዘላለም ቤት
መንግስቱ ጽድቁ ተረስቷል። አሁን ወደዚህ ነው መምጣት የሚያስፈልገው። ይህንን ነው ማሰብ መጀመር የሚያስፈልገው። በእውነት ወገኖቼ ለነፍስ እንኑር፣ የሥጋችንም አብሮት ይመለሳል። የሚቀድመውን እናስቀድም። ነገራችን በእውነት እየተመሰቃቀለብን የተቸገርነው መቅደም ያለበትን ማስቀደም ስላልቻልን ነው። የነፍስ ጉዳይ ችላልና መጨረሻ የት ነው? ይህ ዘመን ያበቃል፣ ደግሞ በፊቱ ቆማለሁ። ዕጣ ተርታዬ እድል ፈንታዬ ከእሳቱ ነው ከገነቱ፣ ከጨለማው ነው ከብርሃኑ፣ ከሞቱ ነው ከሕይወቱ። የሚያስብ ምነው ጠፋ? ምነው ጠፋ? ስለዚህ የእነዚህ ሰዎች ሐሳብ በዚህ የእግዚአብሔር ቃል ስንመዝነው ስህተት ነው። በሥጋ ስላበላቸው እናንተ ሰው አሉ። ሌላ ሁለተኛው ችግር ልንገራችሁ። ምስጋና ለስም አጠራሩ ይሁንና አምላካችን መድኃኒታችን ኢየሱስ ክርስቶስ የንግሥና ዘመኑ መቆጠር የተጀመረው በዛ ጊዜ ባነሱት የድምፅ ብልጫ ባቀረቡት የአቋም መግለጫ ሳይሆን አስቀድሞ ዓለምን ከመፍጠሩ በፊት ንጉሥ ነው። ዓለምን ፈጥሮ ንጉሥ ነው። ዓለምን ካለፈ በኋላ በእውነት ንጉሥ ያለ ሕዝብ ንጉሥ አይባልም። እሱ ግን ዓለምም ሕዝብም አልፎ ንጉሥ ነው። ምስጋና ለስሙ ይሁን ወገኖች። ይህን መረዳት ያስፈልጋል። ለዚህ ነው ምናልባት በዚሁ በደብራችን በደብረ ሳሌም መድኃኔዓለም ቤተ ክርስቲያን ዕለተ መድኃኔዓለም ሲቀደስ ሰምታችሁ ከሆነ በዚህ ከመዝሙር 72 ቁጥር 13 ላይ ገባሬ ሰናይ ዲያቆኑ ከፍ አድርጎ የሚያዜመው አለ። እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔር ከዓለም አስቀድሞ ንጉሥ ነው አለ። ከዓለም አስቀድሞ ምንድን ነው? ንጉሥ። ስለዚህ አሁን የዚህ እነሱ ያቀረቡት ሀሳብ ይህን ለመረዳት በመረዳት ውስጥ በማስተዋል ውስጥ አምላክነቱን በማወቅ ውስጥ ይሁን፣ ንግሥናውን በማወቅ ውስጥ ይሁን። ልመናችን በምድር መካከል መድኃኒትን አደረገ አለ። የምድር መካከል ለሁሉም በእኩል ማለት ነው። በቅርብ ስታዩት የምድር መካከል እስራኤል ናት፣ ኢየሩሳሌም የምድር ወገብ ዋናው። ነገር ግን ደግሞ ምድር መካከል ለሁሉም ለእኩል ወንድ፣ ሴት፣ ትንሽ፣ ትልቅ፣ ደሃ፣ ሀብታም፣ ነጭ፣ ጥቁር ሳይል ለሁሉም የተሰጠ ስጦታ። ይህ ለሁሉም መስጠት ተገቢ ነው። ፍቅር ለሁሉም መስጠት። ስለዚህ እነዚህ ሰዎች በአጭሩ ያቀረቡት አቋም ሀሳብ የሥጋ ስለሆነ የስልጣን ሽሚያ ግፊያ ስለሆነ እነሱ ደግሞ ለዘላለማዊው ስልጣን ተመርጧልና ከዚህ ስፍራ ወደ ማዶ ተሻገሩ አላቸው። ወገኖቼ አገር የሚያጠፋው ይሄ ነው። የስልጣን ግፊያ ወንበሬ አይነካ ሕዝቡ ይጥፋ የሚል አስተሳሰብ። እሳት ዓለም ላይ የሚነደው ዋና ምክንያት ምንድን ነው ካላችሁ ይሄ ነው ምክንያቱ። ለዚህ መኖር እኔ ምን አገባኝ? አዎ እናስተውል። ክርስትና ለሰው መኖር ነው አይደለም ለወንበር። ለሕዝብ መኖር መሪነት፣ ለሀገር መኖር፣ ለወገን መኖር ሲገባኝስ ይባላችሁ ምዕመናን ከዘረኝነት አካባቢ ተሻገሩ። ከጥላቻ አካባቢ ተሻገሩ። በአጠቃላይ የሥጋ ግፊያ ካለበት ምድራዊ አስተሳሰብ ብቻ ስለ ጊዜያዊ ስልጣን ተሻገሩ። ጊዜው አጭር ነው ምዕመናን።
የኛ ዕድሜ የዓለማችን ዕድሜ እንኳን የተገደበ ዘመን ነው። ይህን ዘመን ተከፋፍለን እንኖራለን። እሱም ትንሽ ምን የሚያውቀው የለም፣ የሚያበቃ የለም። ነገ ይደርሳል የሚያስብል የለም። አንቀሱ ትንሽ መቼም ብሎ የስቃዮች የኃጢአት ቀጠሮም የለም። ለዚህ የሚበቃ የለማ ጊዜ የለም። እንዳይመሽል ቶሎ ትሻገር፣ ወደ ጥቅሙ ተሻገሩ። መንገዱ ንስሐ ነው። መንገዱ መከራከል፣ መንገዱ ኃጢአትን መተው ነው። መንገዱ እንደ ቃሉ መኖር። ምዕመናን እስቲ ቆም ብለው አሁን ትንሽ ወደ ልባችሁ ተመለሱ። ቆም ብለን እናስብ። የሁሉ ዘመን ከዚያ ወደ ምሕረት የተላለፈው ወንጌል የቱ ጋር ነው ያለው? ምን ፍሬ ያፈራው በሉ። ተለወጥኩበት በሉ። የሚጠበቅብኝ ጥሩ አማኝ ወጥቶኛል በሉ። ምንድነው ችግሩ? ለምነው በሰማነው ልክ ያልተለወጥነው? በሰማነው ልክ ፍሬ ያላፈራ ነው? ደግሞ አንዳንድ ጊዜ በእውነት የክፋት እዚህ እኛ ጋር ያለውን የጥላቻ ጥግ ስናይ አንድ ቀን ወንጌል ተሰብኮልን የምናውቅ አንመስልም። አንዳንዴ እንሳቀቃለን፣ እናፍራለን። ምንድነው የሆነው? ምን ነካን? ምን መጣብን? የታለ ታቦታቱ ፊት የተማጸነው የንግስ በዓላቱ የአቋማቱ ውጤት የበዓላቱ የት አለ? ለምን አንወርድበት? ለምን አንተለወጥበት? እውነት የእኛን እንኳን ከቆጠርን የሁሉ አማኝ ባለበት ምድር የሁሉ ችግር መፈጠር ነበረበት ወይ እላለሁ። እውነቴን ነው የምላችሁ። እንዲህ መሆን ነበረብን? ይገባል ነበር? እኛ ነን ወይ? ይገልጸናል ወይ? በእውነት እግዚአብሔር ማስተዋሉን ያድለን። አሜን በሉ። ቅዱስ መጽሐፍ እንዲህ ይላል በዚህ በትንቢተ ሆሴዕ በምዕራፍ 4 ቁጥር 13 ላይ የማያስተውል ትውልድ ይገለበጣል ይላል። አዎ ባለማስተዋላችን ታሪካችን የተገለበጠ ነው። ፊተኞቹ ኋለኞቹ የሆንን ያ በአንድነት የሚታወቀው ጀግና ሕዝብ ታሪኩ ሌላ ሆኖ እየተነገረ ነው። የማያስተውል ሕዝብ ይገለበጣል አለ። ኢትዮጵያ እንዲህ ናት። ይሄ ነው ታሪኳ። እነዚህ ናቸው ሕዝቦቿ፣ ማንነቷ፣ አባቶች ያቆዩልን። ያንን እኛ ማስተዋል እየጠፋ ስለሆነ ነው። እግዚአብሔር ወደ ልባችን ይመልሰን። አሜን በሉ። ከዚህ በኋላ ባላቸው ቃል መሰረት በመታዘዝ ጉዞ ጀመሩ። ሰምቶ ዝም አይደለም። አሁን በነገርናችሁ ወደ ንስሐ አባታችሁ ጉዞ ጀምሩ። ወደ ምክረ ካህናት ጉዞ ጀምሩ። ወደ ቅዱስ ሥጋውና ወደ ክቡር ደሙ ጉዞ ጀምሩ። በእውነት እንለወጥበት፣ ፍሬ እናፍራበት። ምዕመናን ጊዜ ብዙ ትንሽ በመታዘዝ ተቀብለው የታለ በኢትዮጵያ ምድር የተዘራው የወንጌል ፍሬ፣ የወንጌል ቃል የታለ ፍሬው? የታለ የጾሙ ውጤት፣ የቃሉ ውጤት? ወዴት ነው የምንሮጠው? ከዚህ ወጥተን እንዴ ወደ ሌላ እንድትሮጡ አይደለም ምን ሰብካችሁ። አሁንም ወደ ጨለማው እንድትሮጡ አይደለም፣ ወደ ዘፈን ወደ ዳንኪራ እንድትሮጡ አይደለም። ለዛ የሚመች ጊዜ የለንም፣ ጊዜ የለንም። ያ ይሆንም አሁን ወጣት ምን ተመችቶት ነው? የምን ዝላይ ነው? የምን ጭፈራ ነው? አሁን ለቅሶ ነው የሚያስፈልገን፣ ንስሐ ነው የሚያስፈልገን። እዚህ ነው በዚህ በያዕቆብ መልእክት ምዕራፍ 4 ቁጥር 9 ላይ እንዲህ ይላል፣ እዘኑ፣ አልቅሱ፣ ሳቃችሁ ወደ ሐዘን፣ ደስታችሁ ወደ ትካዜ ይለወጥ ይላል። ይለወጥ። አሁን
ዝም ብለን እንቀመጥበት ጊዜ የለም። በቃ እኮ እሳቱ ይብረድ፣ እናልቅስ፣ ንስሐ እንግባ። አባቶች ካህናትን ትውልድን የማዳን ኃላፊነታችሁን ተወጡ። ሕዝቡን ምሩ ወደ ንስሐ፣ ወደ ይቅርታ። እንሰብሰብ ለምህላ እግዚኦ እንበል። እግዚአብሔር እንባን አያልፍም፣ የንስሐ እንባ ይቀበላል። ወገኖች የነነዌ ሰዎችን ታሪክ የቀየረ ታሪካችንን ይቀይራል፣ ዜናችንን ይቀይረዋል። የኛ አምላክ እንቅረብ፣ እንጸጸት፣ እንታዘዝ፣ ወደ መርከብ ወደ ታንኳ እንግባ። ገቡ ሐዋርያት ባዘዛቸው ቃል መሰረት ቃሉ ብሏል። ኑ ወደ እኔ ቅረቡ፣ ጩኹ፣ እሰማችኋለሁ ብሎናል። እሰማት አሁን ነው መጮህ። ይህን የምሰማበት ጊዜ እኮ ነው እናንተ። ከዛ በኋላ እኮ ሲያልፍ እኮ ያልፋል። ቃሉ ኑ እሰማችኋለሁ እንዳለው ሁሉ ያን ጊዜ እኔ መጣራቸው እንዳልሰሙን እነርሱ ይጠሩኛል፣ እኔ አልሰማም ደግሞ ተብሎ ተጽፏል። እንታሉ ካልተጠቀምን ጊዜው ካበቃ ካልታዘዝ መታዘዝ ውስጥ መከራ የለም አይደለም። ይኸው የሐዋርያቱን ልንገራችሁ። ከመከራም አልፎ ታንኳይቷን ሊገለብጣት የሚችል መከራ ነበር። ማዕበል ይባላል። ትርጉሙ የባህር ላይ ነፋስ ነው። ይሄ ነው አሁን ያገኘን። ታንኳይቷን ኢትዮጵያን ያገኛት ይሄ ነው። መርከቢቷን ያገኛት ይሄ ነው። ማዕበሉ ብዙ ጊዜ ከየት እንደሚመጣ አይታወቅም። የባህር ላይ ነፋስ በዛው መርከብ ላይ ባህሩ ላይ ሊሆን ይችላል። ከምድር እየተገፋ የሚመጣ ሊሆን ይችላል። ያገኘን መከራ ይሄ ነው። የውጭ ማዕበል አለ፣ የውስጥ ማዕበል አለ። እንደውም ገፋ ካደረግነው የኑሮ ማዕበላችን ደግሞ ገፍቶ ሊደፋል። አስቡልን መድኃኒዓለም አሜን በሉ። ምንድን ነው በዚህ ሰዓት ታዲያ ማዕበል እንዴት ዝም ያሰኛል? ማዕበል አውሎ ነፋስ ተነስቶ ኢትዮጵያውያን ዝምታን መርጠዋል። ሲገርም ተረጋግተው ነው የተቀመጡት። መጮህ ነው። ይኸው እኮ እናንተ አንዳንዶቻችን አሁን ጥበቡን የሚያውቀት አይደለም። አሁን እሱን አለበት። አሁን ግን አንድ የሚቀረን ጩኸት አለ። እሱ ሐዋርያቱ የጮኹት ጩኸት ነው። ጌታ ሆይ አድነን የሚል። እስቲ በሉ ጌታ ሆይ በሉ፣ አድነን። ይሄ ቀርቶናል ምእመናን። ጻፍን እኮ እኛ እንኳን ባለንበት የሥራ ዓለም የሥራ ዘርፍ ረውቁልን እንዲነን ስንጽፍ ነው ብሎ ስንል ነው ብሎ አሁን ወደሚሰማን ነው ምንጮ፣ አሁን ወደ መድኃኒዓለም ነው ምንጮ። ጌታ ሆይ ድረስልን። ይህንን መከራ ማዕበሉ አውሎ ነፋሱ የሚያረጋጋ እኮ አይደለም፣ የሚያስተኛ አይደለም ከልብ ነው ደግሞ። ይኸውላችሁ እዛ መርከብ ውስጥ እኮ እነ ቅዱስ ጴጥሮስ በጣም አቀላጥፈው ዋና ይችላሉ። በጣም በዛ እናምልጥ አላሉ። ይህ ሀሳብ እዛ መርከብ ላይ አልቀረም። ሌላም ችሎታ ያለው ሰው ሊኖር ይችላል። ወደዛ ላይ እውቀታችን የለም፣ ዘባጭ አይደለም። አንዳንድ ጊዜ ይቅርታሉ እንደው የቀደመ ታሪካችንን አምስተን በማውራትም ብዝዝ ብሎ በመቀመጥ አይደለም። ይሄ አታውቁንም እንዴ ማለት ያበዛ ነው የሚመስል አይደለም። አሁን እኮ ነው ማዕበሉ ተነሳው አይደለም። አሁን አይደል አውሎ ነፋሱ የተነሳ አሁን አይደል
ይሄው መልሱ ሲመጣ ምስጋና ይግባው አምላካችን ካለበት ከተራራ ከደብረ ዘይት ተራራ ላይ ባስጨነቃቸው ማዕበል ላይ በአውሎ ነፋሱ ላይ ከውጭም ከውስጥም በተገፋው ማዕበል ላይ በአምላካዊ ስልጣኑ በእግሩ እየተረማመደ መጣ። ምስጋና ለመድኃኒዓለም መምጣት ብቻ ጸጥ አደረገው። ይሄን መከራ ጸጥ አድርጎልን ይሄን ስቃይ ይሄን ደም መፋሰስ ይሄን የእናቶችን ለቅሶ ይሄን የምድሪቷን መከራ ጭንቀት በቃሉ ጸጥ አድርጎልን በእረፍት እንድንኖር ያድርገን። አሜን በሉ። የናፈቀን አንድ ይሄ ነው። የተመኘን አንድ ይሄ በጣም የሚደንቅ ነው። እንዲያውም በዚህ ውስጥ ይሄ ታሪክ ከተደረገላቸው መካከል ርዕሰ ሐዋርያት ቅዱስ ጴጥሮስ በአድናቆት በመገረም ያ የሆነለትን የተደረገለትን አምላኩ በውሃው ላይ እንደ የብስ ሲረማመድ አይተዋልና በእኔ ያመነ እኔ ያደረግኩትን ያደርጋል ብሏልና በአምላኩ ስም ይሻገር ዘንድ አስቀድሞ ያስጨነቀው ማዕበል ላይ ተረማምዶ ማየትን ስለወደደ ጌታ ሆይ ወደ አንተ መጣ ዘንድ እዘዘኝ አለ። ፍቀድልኝ፣ እኔ ልምጣ ወደ አንተ። ማዕበሉን ጸጥ ያደረግልን አንተ። እንዴት ደስ ይላል! ካረፉ በኋላ መመላለስ፣ መሄድ፣ መሻገር፣ መራመድ፣ በአስጨናቂው ላይ መረማመድ እንዴት ይደንቃል! ና አምላካችን ደስ ይላል። ና ፈቀደለት። ና ቅረብ፣ ና ቅረብ፣ ና ቅረቢ፣ ነይ። ጅቆይ አሁንም ጥሪው አልተቋረጠም። እናንተ የዚህ መጽሐፍ ጻፊ በዚህ ምዕራፍ ቁጥር ላይ እኮ አልዘጋው። አሁንም ና ነይ። እጁን ይዘርጋው መድኃኒዓለም ና፣ ይሄ ለአንተ ነው። ና አትንደለቃቀፍ በጨለማ ና፣ አትጨነቅ በማዕበሉ ና፣ ቅረብ። እንዴት ያለ እምነት! አባቶች ያመኑትን እምነት እመኑ ባካችሁ። ቅዱሳኑ አምነው የተሻገሩበትን መንገድ ሂዱ። ርዕሰ ሐዋርያት ቅዱስ ጴጥሮስ ደስ ብሎት አምላኬ ሆይ ከፈቀድክልኝማ ብሎ ጉዞ ጀመረ። ደስ ይላል። ይሄ ነው ማመን። ግን ችግር አለ፣ ችግር አለ። ሁላችንም ጋር ተመችቶን መረማመድ ስንጀምር ችግር አለ። ደስ ብሎን መኖር ስንጀምር ችግር አለ። ተረጋግተን ተረራመን መኖር ስንጀምር ችግር አለ። ያ ይመጣል። የሥጋ አስተሳሰብ ይመጣል። የኃጢአት የሚስማማው አስተሳሰብ ብቅ ይላል። ቅዱስ ጴጥሮስ መጠራጠር ጀመረ። ከፊቱ የቆመውን አምላኩን ትቶ ምናልባት ማዕበሉን አስታወሰ። ታዲያ አምላኩን ተማምኖ ተደግፎ የጀመረውን ጉዞ በመጠራጠር አቋርጦታልና ተረጋግታ የተሸከመችው ባህርን ሸክሟን አቋረጠችበት። ኧረ አምላክህን ካልተማመንክ ነፋሳትን ባህራትን የሚያዘውን አምላክ አምነህ ጸንተህ ካልቆምክ እኔ ምን ቤት ነኝ አለችና ለቀቅ አለችው። ባህሩ አሰጠመው። ለአምላክ ሳንመች ስንቀር ተፈጥሮ እንኳን ይጣላናል። እኛ አንድ ወንድማችን ምክንያት ወደዚህ ወደ ሉባቦር አካባቢ ነበር። ሰው ተጨንቋል። ያለ ወቅቱ ይዘንባል። እውነቴን ነው የምላችሁ። ተፈጥሮ እንኳን አልተባበረን ካለ ከባድ ከባድ። አሁን በዚህ ጊዜ የሚፈለግ ዝናብ አይደለም። በዝናብ ያበቀለው በፀሐይ ያበሰለው ተሰብስቦ
ወደ ማድጋችን የሚገባበት ሰዓት ነው። ግን ከዘነበ ቁጣ ነው። ከዘነበ ግን መቅሰፍት። ይህ ጊዜውን ያስፈልገዋል። ኪራይ ያስፈልገዋል። ለቅሶ ንስሐ ያስፈልገዋል። ተፈጥሮም ተጣላን። በኋላ ቅዱስ ጴጥሮስ እግሩ ወደ ውስጥ እየሰጠመ ወገቡ ድረስ ሲደርስ ድካሙን አወቀ። ኃጢአት በደሉን አመነ። እንደገና ለይቅርታ እጁን ዘረጋ። አምላኬ ሆይ ኧረ ከዚህ ጉዳይ አውጣኝ። ስለ መጠራጠሩ ትንሽ ከገሰጸው በኋላ እጁን ዘርግቶ ከዛ ሞት ከዛ መከራ ወጣው። ምስጋና ለአምላካችን ይሁን። ከዚህ በኋላ የሆነውን ነግሬያችሁ ላብቃ። ይነቃል ወገኖች፣ ደስ ይላል። አሁን ማዕበሉ አልፎ መሻገር ሆኗል። ወደ ማዶም ደርሷል። በማዶ ያሉ ሰዎችም በሆነው ነገር ተገርሟል። እንዲህ ይላል፣ ተሻግረውም ወደ ጌንሴሬጥ ምድር መጡ። የዚያ ቦታ ሰዎችን ባወቁት ጊዜ በዙሪያው ወዳለ ሀገር ሁሉ ላኩ። ሕመምተኞችን ሁሉ ወደ እርሱ አመጡ። የልብሱንም ጫፍ ብቻ ሊዳስሱ ይለምኑት ነበር። የዳሰሱትም ሁሉ ዳኑ ይላል። ምስጋና ለአምላካችን ይሁን። ቃል ወገኖች፣ እኔ በጣም ይህንን ቃል በተለይ የመጨረሻውን አንቀጽ ሳነብ ልቤን የሚገባ ነገር አለ። ሰርጾ መዳሰስ ምንድን ነው? መፈለግ፣ መሻት፣ ማመን፣ መቅረብ። በቃ እኮ መዳሰስ ነው። ትልቅ እምነት እድናለው እምነት ጥያቄ ይመለሳል፣ እንቆቅልሽ ይፈታል የሚል እምነት። አሁን ወገኖች በቃ የላይ ውጥት ከልብስት ዳሱት። አሁን በእውነት ኢትዮጵያ መዳኑን ልትዳስስ ትወዳለች። ኢትዮጵያውያን መዳኑን እሹ፣ ቅረቡ ከልብ። በቃ ይህ ከልብ እምነት እንውጣ። እንመጣለን እንሄዳለን አይደለም። ምንድነው እኔ የጎደለኝ? ምንድነው የሚጠበቅብኝ? ምንድነው ማስተካከል ያለብኝ? የቱ ዘርፍ ላይ ነው ፍሬ ያላፈራሁት? ከልብ መዳሰስ አምኖ መቅረብ ማለት ነው። ያኔ ያለ መቅረት የዳሰሱትን ሁሉ ዳኑ ተብሎ ይጻፍልናል። ምስጋና ለመድኃኔዓለም ይሁን። የሥላሴ ቸርነት የእመቤታችን አማላጅነት ከሁላችን ጋር ይሁን። እስቲ በሉ የዳሰሱትን ሁሉ በሉ ዳኑ። ለእውነት ሁላችንም በእምነት ቀርበን ከልብ መሻት አምነን በንስሐ ኃጢአታችንን ሁሉ ትተን ቅዱስ ሥጋውን ክቡር ደሙን በልተን ጠጥተን የመንግሥቱ ወራሾች የስሙ ቀዳሾች እንድንሆን የእግዚአብሔር ቸርነት የእመቤታችን አማላጅነት ከሁላችን ጋር ይሁን። ተሰብስበው ነበር፣ ተበተኑ፣ አምነውም ነበር፣ ካዱ፣ ቀርበውም ነበር፣ ራቁ ከመባል እግዚአብሔር ይጠብቀን። የአባቶቻችን የቀደመች በረከታቸው ድል የማትነሳ ለቤታቸው ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው ከእኛ ጋር ለዘላለሙ ጸንታ ትኑር። እጅግ ደስ ብሎኛል። አታቋርጡ። ቃለ ወዲህ ከዚህ ከቦሌ መድኃኔዓለም ዕለተ ረቡዕ አመሻሹን ኢትዮጵያ የምትባረክበት ዓለም ሁሉ በቀጥታ እየተከታተለ የሚባረክበት እንግዲህ እኔ እውነቴን ነው የምላችሁ ለስስት ከማያቸው የቤተ ክርስቲያናችን መምህራን መካከል መምህር ጳውሎስ መልካ ሥላሴ ዋናው አንጋፋው ነው። እኔ እየተደበቁ ሰማዋለሁ። ቃሉ ደስ ይለኛል። አገልግሎቱ ትጋት ነው። ደግሞ አሁን እኔ እንደተጋበዘ መምህር ሌላ ስብከተ ወንጌል አገልግሎት ስመራ ተደላድዬ ተቀምጬ መድረኩን የሚይዘውን እሱ ግን ወደ እናንተ ሲገባ በእውነት ዝቅ ብሎ አደግድጎ ሲያገለግል አይቻለሁና ተጠቀሙበት፣ ይህንን እንለወጥበት። ዘወትር በዚህ ቦታ ተገኙ። ምናልባት እኔ እንደ አገልግሎት እንግዲህ በኢትዮጵያ
በቦሌ መድኃኔዓለም ደብረ ሳሌም የመጨረሻ አገልግሎቴ ይሆናል ብዬ አስባለሁ። ምናልባት እግዚአብሔር ቢፈቅድ ለሌላ አገልግሎት ወደ ሌላ ስፍራ ሊሄድ እችላለሁ። የመጨረሻውን አገልግሎቴን ግን በዚህ ስፍራ ስላገለገልኩ ደስ ብሎኛል። ሁላችሁም አገልግለንም እንዳንጠፋ በጸሎታችሁ አስቡን፣ መምህራኑን አግዙ። ስብከተ ወንጌሉ ምን ይፈልጋል በሉ። ይሄ በጣም አስፈላጊ ነው፣ መቋረጥ የለበትም። ኢትዮጵያ የሚያምርባት ይሄ ነው። የኢትዮጵያ ምድር የወንጌል ምድር ነው። እነ ተክልዬ ኢትዮጵያዊ ሱራፊ በኢትዮጵያ ምድር ላይ ሁሉ እየዞሩ በሁሉም ስፍራ ላይ ወንጌሉን ቃሉን ዘርቷል። ይሄ ቃል እኛም ዘርተን በእውነት ግፋ ቢል ምናልባት ዛሬ 8 ነው። በኢትዮጵያ ምድር የተለመደ አንድ ታሪክ አለ። ህዳር 12 ቀን መከራ ቸነፈሩ የመጣውን ሁሉ አባቶቻችን ጸሎት አድርገው ከዕጣኑ ጋር ያ ዕጣን ህዳር ሲታጠን ይታጠንና መከራው ከኢትዮጵያውያን ላይ ያልፋል። እኔም እንደኔ ምኞት ለታናሽነቴ በእውነት የፊታችን ህዳር ሲታጠን ከኢትዮጵያ ምድር ሁሉ ችግሩ ተቀርፎ የሚወጣበት ዕለት እንዲሆን እመኛለሁ። እናንተም ደግሞ የቀረችዋን 4ቷን ቀን ነው የዛን ቀን ይሄ ይሆንልናል በሚል በትጋት እንድትጸልዩ እንድትጾሙ በፍቅር ጠይቃችኋለሁ። ትጉ፣ ጸልዩ። እናልፋለን፣ እንሻገራለን። ይሄንን ቀን አትከፋፈሉ፣ አትለያዩ፣ ተዋደዱ። በሚነገረው በሚባለው ነገር ሁሉ አትሸበሩ። ጸንተን እንቁም። ተሻግረን አልፈን በጣም የድል የኢትዮጵያ ትንሣኤ ችቦ አብርተን እናበስራለን። እግዚአብሔር ለዚህ ያብቃን። የአባቶቻችንን በረከት እግዚአብሔር ሁላችንም ላይ ያሳድርብን። የሥላሴ ቸርነት የእመቤታችን አማላጅነት ከሁላችን ጋር ይሁን። ያስተማረን ማነው? ምስጋና ለአምላካችን ይሁን።